ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። እንግዲህ ቸልሲን በሚመለከቱ የተለያዩ መረጃዎች ተመልሼ መጥቻለሁ። የቸልሲ ደጋፊዎች ተቃውሞ ባለፈው እንግዲህ የሚረሳ አልነበርም። ታዲያ የተለያዩ መረጃዎች እየወጡ ይገኛሉ። አንደኛ በጣም ለቸልሲ ደጋፊ አስደሳቹ ዜና የቸልሲ ደጋፊ ያሳየው አንድነት ነው። አድማጮቻችን በጣም የሚገርም አንድነትን አሳይቷል። ከረጅም ጊዜ በኋላ በጣም በጥሩ ሁኔታ ተሰብስበው የቸልሲ ደጋፊዎች ፍላጎታቸውን እንደዚህ ማቅረብ መቻላቸው እንግዲህ አንዳንዶቹ ከ2000 በላይ ያደርጉታል። ተቃዋሚዎችን ወይም ደግሞ የደጋፉን የወከሉ ሰዎችን አንዱ እንግዲህ በይሄን የምናወራ ይሆናል። ሌላኛው አድማጮቻችን እንግዲህ ኒኮላስ ጃክሰን በአስደሳች ሁኔታ ከባየርን ጋር ምርጥ ጊዜን እያሳለፈ ይገኛል። ፍራንክ ላምፓርድ ቡድኑን ወደ ፕሪሚየር ሊጉ ኮንቨርትሪ ሲቲን ማሳደግ ችሏል። ነገር ግን ቸልሲና ውጤት አሳሳቢ ይሆናል። ምክንያቱም ትናንት ሊቨርፑል ማሸነፉ ተከትሎ ቸልሲ የአውሮፓ ቻምፒዮንስ ሊግ ተስፋው ዳገት ሆኖበታል። ዳገት ብቻ አይደለም ውድ አድማጮቻችን፣ በጣም አስቸጋሪ እጣ ፈንታ ውስጥ ገብቷል። ይህ ምን ማለት ነው? ቸልሲ አሁን ባለው የደረጃ ሰንጠረዡ ላይ ያለውን ሁኔታ ስታዩት የትናንት የሊቨርፑል ድልን ተከትሎ ሊቨርፑል በጣም በጥሩ ሁኔታ ነው ትናንት 2-1 ኤቨርተንን ማሸነፍ የቻሉት። ታዲያ ይህ ማለት ቸልሲ የነጥብ ልዩነቱን ወደ 7 ከፍ ብሎበታል። ይህ ማለት ቀጣይ ካሉ ጨዋታዎች አንጻር አጣብቂኝ ውስጥ የሚከተው ነው የሚሆነው። ይህ ማለት ደግሞ ራሱ ከብሬንፎርድ፣ በርንማውዝ፣ ብራይተን፣ ኤቨርተን እና ሰንደርላንድ አንጻር አጣብቂኝ ውስጥ የሚያስገባው ይመስለኛል። ምክንያቱም ሰንደርላንድ ጋር ወደ ደማሻችን በነጥብ ልዩነት በ2 ብቻ ነው የሚርቀው፣ ከፉላም በ3 ከሊቨርፑል ግን በ7። ይህ ቸልሲ እንደ ቡድን ያለበት ነው። ከ3 ወራት በፊት ማንቸስተር ዩናይትድ ቸልሲን በ3ኛ የደረጃ ሰንጠረዥ ላይ ተቀምጦ በ10 ነጥብ ይበልጠዋል ቢባል ማን ያምናል? ይህ በጣም ለቸልሲ አሳዛኝ ነበር። ታዲያ ይህንን ያዩ የቸልሲ ደጋፊዎች ናቸው ቸልሲን በሚገባ ተቃውሟቸውን የገለጹት። ተቃውሟቸው እንዴት ነበር የሚለውን እንግዲህ የማቀርብላቸው ይሆናል። እንግዲህ ስታንፎርድ ብሪጅ የመግቢያ የባቡር መውረጃ ጀምሮ ነው እንግዲህ ጉዞን ማድረግ የቻሉት። በጣም ብዙ ደጋፊዎች ተቀላቅለዋል። ደጋፊዎቹ ተመሳሳይ ስሜት ነበራቸው። ይህ ጊዜው ነው እንግዲህ ብሉክ አውት የሚለው አብዮት እንደ አዲስ ተነሳስቷል። ይህ በኔ እይታ 2 ነው። አንደኛ ባለቤቶቹን የሚቀየሩበት ሂደት የመጨረሻ ውጤቱ ሊሆን ይችላል። ያ ውጤቱ ባይሆን ግን አሁን ያሉትን ባለቤቶች አትሊስት አንዳቸው ውሳኔያቸውን ወስነው ቡድኑ ላይ እርምጃ እንዲወስዱ የሚጠበቅ ነው የሚሆነው። ቸልሲ እንደ ቡድን በብሉኮ ስር ብዙ ፕሮግራሞችን ሰርቻለሁ። ዳድማቻችን ብዙ ነገሮችን ተወያይተናል። ቸልሲ ስታዲየም መገንባት አልቻለም። አዲሱን ስታዲየም ከሌሎች ቡድኖች ጋር መፎካከር የሚያስችለው ከቶተንሃም ሆትስፐር እንኳን መፎካከር የሚያስችለው ከአርሰናል ጋር እንዳሉ ቡድን መፎካከር የሚያስችለውን ስታዲየም መገንባት አልቻለም። ሁለተኛ የማሊያ ላይ ስፖንሰሮችን ማግኘት አልቻለም። ቸልሲ ቤት ውስጥ በጣም ብዙ ተጫዋቾች ሃይ ተርኖቨር አለ። ከዚህ በፊት ያወራ ነው። በየክረምት በመጣ ቁጥር 10 ተጫዋች ለካ 10 ተጫዋች ስላስፈረምክ ለውጥ ይመጣል ማለት ሌላኛው አስቸጋሪ ፈተና ነው ለቸልሲ ብዬ የማስበው። ሌላኛው እንግዲህ ይህንን ተቃውሞ ታዲያ እነማን ዘገቡት የሚል ነው። አንደኛው እንግዲህ የስትራስቡርግ ደጋፊዎች በጣም አድናቂያቸው ነኝ። በኔ እይታ ስትራስቡርግ ተጫዋቾችን ወደ ቸልሲ ቢሸጥም ስትራስቡርግ በብሉኮ ስር በጣም ጥሩ ቡድን ነው ይመስለኝ። በጣም ውጤታማ ከሊግ 1 ሊወርድ የነበረን ቡድን በኮንፈረንስ ሊጉ ላይ ምርጥ ፐርፎርማንስ ላይ አድርሰውታል። ነገር ግን እነሱም ቢሆኑ እንደ ቡድን ሁለተኛ ቡድን መታየቱን አልፈለጉትም። ለዛም ነው እነዚህ ባለቤቶች እንዲለቁ ጥያቄዎችን እያቀረቡ ያሉት። በእጅ ቁጥር የማይበዙ እስከ 20 አንዳንዶቹ የሚሏቸው አሉ። እነዚህን ያክል ስብስቦች ይህ ሁኔታ ውስጥ ደርሰዋል። ታዲያ ይህ ማለት ምን ማለት ነው ብለን የምናየው ከሆነ ወደ አድማጮቻችን በ2 እና በ3 ነገሮች መከፋፈል የሚቻል ይመስለኛል። አንደኛ ይህ ቡድን ይህ ስብስብ በምን መልኩ መስተካከል የሚችልበት አቅም አለው፣ መታየት የሚጠበቅበት ነው። እንግዲህ ቸልሲ ስታዲየሙ መገንባት፣ የተሻለ ባለቤቶችን ማምጣት፣ የተሻለ የሆነ ለውጦችን ማምጣት የሚያስፈልግ ነው የሚሆነው። የኢግባሊ ግሩፕ ለውጥ የሚያመጣው ነው አልተገኘም። ከደ ቸልሲ ይህንን ወቀሳና ይህንን ቁጣ ሊያበርድ የሞከሩ ደግሞ ካይሴዶን አዲስ ኮንትራት በማስፈረም ነው። ካይሴዶ 6 ዓመት ኮንትራት ነበረው፣ 2 ዓመት ኮንትራት ፈርሟል። አንድ ቡድን ካይሴዶ ላስፈርም ቢል በ6 ዓመትም በ8 ዓመትም የተለየ ገንዘብ አይከፈልም። ከፍተኛ ስለሆነ የመልቀቂያ ሁኔታው ማለት ነው። ይህ ለቸልሲ በጣም አሳዛኝ ነው። እንግዲህ ቸልሲ በተለይ ደግሞ ያለፉት 3 ወራት በጣም አሳሳቢ ጊዜያቶች ነበሩ። ከኤንዞ ማሬስካ ወደ ሊየም ያቀናበት ሊየም ያልሰራው ስህተት የለም ማለት ይቻላል። ቸልሲ በታሪኩ በ28 ዓመት በኋላ ነው 4 ተከታታይ ጨዋታዎች ምንም ጎል ሳያስቆጠር የተሸነፈው። አሳሳቢ ነው። በጣም አሳሳቢ ሆኖ የሚታይ ነው። ውሳኔዎች ግን ይጠበቃሉ። ውሳኔዎቹ አንዱ አሰልጣኙን ማሰናበት ወይስ ባለቤቶቹን ማሰናበት? ይህ ትልቅ ሁኔታ ነው። አሰልጣኙ ቢሰናበት ምን አይነት አሰልጣኝ ይመጣሉ? አሁንም ቢሆን እንደዚህ አይነት ደካማ ሌላ አሰልጣኝ ማምጣት የሚችሉ ናቸው እንጂ የሚሆኑ ትልልቆቹ አሰልጣኞች በብሉኮ ስር የሚመጡ ሆኖ አይታየኝም። ለዛም ነው በቃ ዋናው ከዚህ በፊት አንድ አድማጫችን እንዳለው የቸልሲ ችግር ከአናቱ ነው። ያሳ ግማቱ ከጭንቅላቱ እንደሚባለው አናቱ መቀየር አለበት።
ያም የቸልሲ ዋና ኃላፊዎች ናቸው። በባለፈው ፕሮግራማችን እንዳቀረብነው የቸልሲ በሚያሳዝን ሁኔታ ስፖርቲንግ ዳይሬክተሮችን ኮንትራት እያራዘሙ ይገኛሉ። ቸልሲ ነገ በፕሪሚየር ሊጉ የሚጠበቅ ጨዋታም አለው። ወደ አድማጮቻችን የጉዳት መረጃዎቹ አንዱ ነው የሚሆኑት። ታዲያ እንግዲህ ቸልሲ በሂደቶች ውስጥ ምን ነገሮችን ጉዳትን በሚመለከት አሳለፈ ብላችሁ ታስቡ? አሁንም ቢሆን የነ ኤንዞ ፈርናንዴዝ እና ስቴፋን ዊሊያን ጉዳይ፣ የጃኦ ፔድሮን ጉዳይ ከሌም መረጃዎች በኋላ ማቀርብላችሁ ይሆናል። ታዲያ ጉዳቶችን በሚመለከት እንግዲህ ጃኦ ፔድሮ ለሳምንቱ አጋማሽ ጨዋታ ማለት ነው። ምክንያቱም በኤፍኤ ካፕ ቡድኑ ተፎካካሪ ስለሆነ ኤፍኤ ካፕ በጣም ቸልሲን እድለኛ ያደረገው ነው። ነገር ግን በእግር ኳስ በድል ብቻ ነው የሚመራው ማለት አይቻልም። ከዚህ በኋላ ወሳኝ ነው፣ በተለይ ከሊድስ ጋር የሚደረገው ጨዋታ። ታዲያ ይህንን የብራይተን የአሜክስ ጨዋታ 5ኛ ሽንፈቱ የሚሆን ከሆነ ከመጀመሪያም ማለት ነው ጊዜ አንስቶ ይህ አሰልጣኝ ለቸልሲ የሚበቃ ነው ብዬ አላምንም። ጥረቶቹ አሉ፣ ሂደቶቹ አሉ፣ ነገር ግን በቂ አይደለምና ሁኔታዎች የሚያስፈልጉ ይሆናል። እንግዲህ ኤንዞ ከጉዳቱ ምንም ያክል አሳሳቢ አይደለም። ስቴፋዮ ከጉዳቱ በጨዋታው ላይ የማይኖር ይሆናል። ጃኦ ፔድሮ ሊደርስ የሚችልበት እድል አለ የሚል አስተያየቱን ሰጥቷል። ሌላኛው እንግዲህ ፓልመር ከጨዋታው በፊት የሰጠው አስተያየት ትንሽ መነጋገሪያ ሆኗል። ምንድን ነው አስተያየቱን የሰጠው ነው? ፓልመር እንግዲህ እንደተናገረው በቸልሲ ቤት ደስተኛ እንደሆነ አስተያየቱን ሰጥቶ፣ ነገር ግን በሚቀጥሉት ጊዜያቶች እንደ ተጫዋች የሚያስበውን ነገር ቸልሲ ቤት ውስጥ ማሳካት እንደሚችል እንደሚያምን፣ ነገር ግን አንድ ሀሳብ አነሳ። ያም ቸልሲ አለ ይህ ስብስብ አለ ምን አስተያየቱን ሰጠ ማለት ነው? ስብስቡ እንደ ስብስብ የአውሮፓ ቻምፒዮንስ ሊግ ያስፈልገዋል። ያለበለዚያ ግን ፓልመር ባይለውም በኔ እይታ የቸልሲ አካሄድ ማንም የቸልሲ ደጋፊ ልክ ነው አይደለም ሳይሆን የቶተንሃም እጣ ፈንታ እንዳይደርስ ያስፈራ። ቶተንሃም ሲታሰብ ማን እንደዚህ ያስብ ነበር? ነገር ግን እግር ኳስ እንደዛ ሆኖ ነው ያሳየን። ስለዚህ ቸልሲ አሁን በያዘው እቅድ በሚገባ ማሰብ የሚያስፈልግ ይመስለኛል። እንደ ኢግባል ያነጋገር ጥሩ ስራዎችን እየሰራን ነው፣ የተሻለ ቡድን እንገነባለን፣ ቸልሲ የተሻለ ሁኔታ ላይ ይደርሳል። እነዚህ ሁሉ አያስፈልጉም። እንግዲህ ውጤት ሜዳ ላይ ያስፈልጋሉ። በተለይ ደግሞ አሳዛኙ የእንግሊዝ ፕሪሚየር ሊግ ውጤት ለውጥ ያስፈልጋል። በዚህ አያያዝ እኮ ደርማቻችን ከ6ኛ 12ኛ ቢሆን በተለይ አሁን የብራይተን ሽንፈት የሚያስተናገድ ከሆነ ትክክል አይደለም። እንግዲህ ማለትም ቸልሲ እኮ በታህሳስ ወር ለእንግሊዝ ፕሪሚየር ሊግ ከአርሰናል ጨዋታ በፊት ለእንግሊዝ ፕሪሚየር ሊግ ዋንጫ የሚፎካከር ቡድን ነበር። በአጠቃላይ አሳሳቢ እንደሆነ መረዳት ያስፈልጋል። አድማጮቻችን የእናንተን አስተያየት እጠብቃለሁ። ኮሜንት መስጫ ቦክስ ላይ አስቀምጡልኝ። የያያ ስፖርት ነው። የያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።